ልብስሽን መርጠሽ ለብሰሽ ዘንጠሽ እንደምትወጪው ሁሉ አሁን ላይ ያለሽ ማንነት ሌሎች የሰጡሽን ነው ወይስ ለራስሽ መርጠሽ የሰጠሽው? ብዙዎቻችን እዚህ ምድር ላይ አስተውላችሁ ከሆነ የምንኖረውና አሁን ላይ የምናወጣው ማንነት በአካባቢያችን ስንሰበስበው የነበረው ማንነት ሪፍሌክት እያደረገ እሱ ማንነት ነው ሌሎች ሲያወሩ የነበሩትን እኛም እየደገምን ያለ ነው። ለዚህም ምሳሌ እንዲሆናችሁ አንድ ሪሰርች ልንገራችሁ። ሰዎች ምን ያህል በአንድነት ያስባሉ የሚለውን ነገር ለመለየት ኢንተርቪው ሰዎች ያዘጋጁና የተመረጡት ሁለት ወንዶች ግን ልክ እንደ ድራማ ገብታችሁ እንደዚህ ሆናችሁ ተውኑ የተባለው። የመጣችው ሴት ግን ኢንተርቪው ልትደረግ ነው የመጣችው። እዛ ቦታ ላይ ሁለት ወንዶችና ያቺ ሴት ተቀላቀሉ። መጀመሪያ የጠየቋቸው ጥያቄ ምንድን ነበረ? 5 ሲደመር 6 ስንት ነው ሲባል አንዱ ልጅ ይጠይቃል። ቀጠለና 56 ሲል ይመልሳል። ሁለተኛው ልጅ ጋር ይቀጥላሉ። 5 ሲደመር 6 ስንት ነው? ተመሳሳይ ጥያቄ 56 ሲል ያኛው ልጅ ደግሞ ይመልሳል። ሶስተኛዋ ሴት ግራ ተጋባች። ስትማር የቆየችው ነገር 11 ነው። ነገር ግን እነዚህ ሰዎች 56 ያሉበት አንግል አሁን ላይ አደልቱድና ትልቅ እድሜ ላይ ስላለን ምናልባት ይህን ነገር መደመር ላያቅታቸው ይችላል፣ ሌላ አይነት አሰምሽን ሊኖር ይችላል በማለት የእነሱን መልስ እራሱ ደግማ 56 ስትል ምላሽ ሰጠች። ቀጣዩ ጥያቄ ይጠየቃል። አካባቢያችሁ ላይ ስንት አይነት ቀይ ነገር ይታያችኋል ነበረ ጥያቄው። የመጀመሪያውም ልጅ ቀይ የሚመስሉ የነበሩ ሁለት ነገሮች ነበሩ፣ ሌላ ግን ሁለት ትንሽ ወደ ቀይ ደብዛዛ ኦሬንጅ የሆኑ ነገሮችን ጨምሮ ቆጥሮ 4 ሲል ይመልሳል። ሁለተኛውም ልጅ ቀበል ብሎ 1 2 ብሎ ይሄኛው ልጅ ራሱ የቆጠራቸው ነገሮች 4 ነው ሲል ይመልሳል። እቺ ልጅ ግራ ተጋባች። ለምን? ሁለቱ ቀይ ናቸው፣ ሌሎቹ ከለሮች ደግሞ ኦሬንጅ ናቸው። ኦልሞስት ወደ ኦሬንጅ ያደሉ ከለሮች ናቸው። ግራ ትጋባና ይሄ ነገር እነሱ በዚህ ልክ ከመለሱ ቀይ ሊሆን ይችላል ብላ ሳይኮሎጂካሊ ራሷንም ታሳምነውና 4 ቀይ ስትል ትመልሳለች። ይህ ሪሰርች ምንድነው የሚያሳየው? የሰው ልጆች ብዙ ጊዜ የምናስበው በአንድነት ነው። የራሳችን የሆነ ሪፍሌክሽን ምልከታ ወይም ደግሞ እንዲህ ነው ብለን ራሱ በኮንፊደንስ ራሳችንን ለመግለጽ ከጋጋታው ዓለም ለመውጣት በጣም ይቸግረናል። ለምን? ከልጅነት ጀምሮ በኤግዛም በአሳይመንት እንደ አንድ ላይ ከተማሪ ጋር ከሰው ጋር ነበር ስንፈተን። አሳይመንት የተለያዩ አይነት ጀጅመንት ነገሮች እንደ ማህበረሰብ ነው ሲሰጥን የነበረው። ያው ብቻ ሳይሆን አድጎም ሰው የእንትና ልጅ አታየውም፣ እንትና እኮ ስራውን እንደዚህ ሰክሰስፉል ሆነ፣ እንትና እኮ አገባች፣ እንትና እኮ ወለደች፣ እንዲህ ይሆናል። በጣም ሪሌት ስለሚደረግ መኖር ያለብን የሚመስለን ግዴታ እንደሌሎቹ ነው። ይህ ደግሞ ብዙ ወጣቶችን በልጅነት ላይ ምን አድርጓል አስተውላችሁ ከሆነ ሱስ ውስጥ እንዲቀሩ አድርጓቸዋል። እንዴት ካላችሁ በልጅነት አንድ ልጅ መወደድ፣ አክሰፕት መደረግ፣ ከሌሎቹ ጋር መመሳሰል ስለሚፈልግ ብቻ ብቸኝነት ስሜት እንዳይሰማው በማለት የማይፈልገውን ሱስ ራሱ እየሞከረ ያ ነገር ሀቢት ሆኖበት ስንቱ ወጣት ስንቱ ትውልድ በዛው ተበላሽቶ ቀርቷል። ይህ ከምን የመጣ ነው? ተመሳስሎ ከማሰብ እና እስኪ የሆነች ሞመንት ልስጣችሁ። ሜቢ ፖዝ አድርጉትና ይሄን ቪዲዮ ለ5 ደቂቃ አስቡ። አሁን ላይ ያሏችሁ ምን ያህሉ ማንነቶቻችሁ እናንተ መርጣችሁ ለራሳችሁ የሰጣችሁት ነው? ካለባበሳችሁ ጀምሮ። አንዳንዴ ሰዎች ፋሽን መከተል ላይ ፈልጉ ይችላሉ፣ የራሳቸው ግን ቴስት ይኖራቸዋል። የፀጉራቸው ስታይል፣ አለባበሳቸው፣ ስራቸው፣ ነገሮችን የሚያደርጉበት ሂደት እና አስተውላችሁ ከሆነ እዚህ ምድር ላይ ጫጫታ ዓለም ስለሞላና ሰው ሁሉ ቢዚ ስለሆነ ጠዋት ተነስቶ ሁሉም ሳይምሮን የሆነ አክቲቪቲ ውስጥ መክተት ይፈልጋል። መውጣት ሊሆን ይችላል፣ የሆነ ቦታ መሄድ ሊሆን ይችላል። ግን ሃርድ ወርከር ከሚሆነው ሰው በላይ እቺ ዓለም ትክክለኛ የምትሰጣችሁ ነገር ስማርት ወርከር የሆነው አስቦ አገናዝቦ ተረጋግቶ የሄደው ነው ላይፍ ላይ ዊን እያደረገ ያለው። ግን በብዛት ሰዎች ተቀባብለው ልክ ነው ያሉት ነገር ምን ያህል ልክ ናቸው? እና ሪፍሌክት እንድናረግ ራሳችንን እንድንመረምር ፖዝ አድርገን እነዚህን ሀሳቦች ትንሽ እንድናይ ነው ይሄን ሀሳብ ያነሳሁት። ከዚህ ነገር ጋር ተያይዞ ደግሞ ትልቅ ይሄን ነገር የሚያሳየን ዋናው ነገር ምንድነው በሉኝ። ብዙ ሰው ምንድነው መሆን የምትፈልገው ሲባል ፐርፐዙን፣ የተሰጠውን ስጦታ፣ ማንነቱን ዲፕ ኢንሳይድ አያውቅም። የሚያውቀው ምንድነው ሌሎች መሆን የሚፈልጉትን ነው። ያንን ነው አእምሮ ውስጥ ስለለመደው ቢዝነስም ቢጠራላችሁ የሆነ ካፌ ሊላችሁ ይችላል፣ ልብስ ሊላችሁ ይችላል፣ ኮስሞ ሊላችሁ ይችላል። ከኔ ጨምሮ የሆነ የለመደውን ኢንቫይሮንመንት ነው ምን ደግሞ ለምን አዲስ ነገር ማሰብ ቻሌንጅ ስለሚፈጥርብን እና ብዙ ሰው ፐርፐዝ ምንድነው ፐርፐዝ ምን ይደነግጣል ሁሉ ገና ድምፁ ሲሰማ። ለምን? ማንነቱን እያደመጠ ያወቀ ሰው በጣም ሬር ነው፣ ትንሽ ነው። ግን እዚህ ምድር ላይ ፈጣሪ በምድርም በሰማይም ቤት
የተትረፈረፈ ኑሮ ለመኖር መጀመሪያ ፐርፐዙን ሊያውቅ ይገባል። ያን ፐርፐስ ሲያውቅ ነው በተስፋ ለመቀጠል ደስተኛም የሚሆነው ፓሽኑንም ኖሮት ደስ ብሎት የሚያልፈውና አስተውላችሁ ከሆነ ብዙ ሰው በገንዘብ ደስተኛ አይደለም። እንደውም ገንዘብ እያገኘ የሚመጣውን ሰው አስተውላችሁ ከሆነ አንዳንዴ ደስታውን ያጣል፣ ሞር ስትረስ ውስጥ ይገባል፣ ይጨነቃል። ለምን? የሚሰራው ስራ በራሱ እሱን ሳትስፋይድ የሚያደርገው አይደለም። ገንዘቡን እርን ለማድረግ ለማሳደድ ነው የሚሞክረው። ብዙ ሰዎችን አይታችሁ ከሆነ ግን መክሊታቸውን የሚኖሩ ሰዎችን አይታችሁ ከሆነ ግን አንደኛ ኮንሲስተንት ናቸው። ጀምሮ ለመቀጠል በራሱ የሆነ ድራይቭ የሚያደርጋቸው ነገር አለ። ያ ደስታቸው፣ ያ ፐርፐዛቸው፣ ያ የተሰጣቸው ነገር የእነሱ የሆነ ነገር ይገፋቸዋል። ይህ ነገር ለምን ሊድ ያደርጋቸዋል? በገንዘብም ይሰሩበታል። ለምን? ስለሚያስደስታቸው አያቆሙትም። ሁለተኛ ደግሞ ሳቲስፋክሽን፣ ምን ያህሉ ሰው ነው የሚወደውን ነገር የሚሰራው፣ ደስተኛ የሚያደርገውን ነገር የሚሰራው። ያኮ በእግዚአብሔር ቤትም መባረክ ነው። ፈጣሪ ይሄን ነገር ሰጥተኸኛል፣ እሱ ነገር ልግለጥ፣ ሌሎች ሰዎች ያሉኝን ሳይሆን አንተን ነው የማምነው ብሎ ያን ነገር ስቲክ ማድረግ በራሱ ከገንዘብ በላይ የሚሰጥ ትልቅ ደስታ ነው። ምክንያቱም ብዙ ሰው ህይወት ላይ አይታችሁ ከሆነ ከገንዘብ በላይ ለሰዎች መኖር ነው የሚያስደስታቸው። መክሊት ደግሞ ብዙ ጊዜ ለሆኑ ሰዎች የምትተርፉበት ነገር ነው። ማለት ምንም አይነት በገንዘብ ቫልዩ የማይተመን ነገር አንዳንድ ሰዎች አይታችሁ ከሆነ በቃ ዲዛይር፣ ለምሳሌ መቄዶንያ ባለቤት ቢንያምን ብታዩት ከሱ በላይ ሰክሰስፉልና ደስተኛ ሰው ላይኖር ይችላል። ለምን ካላችሁ ገንዘብ አይደለም ደስታው፣ ዲፕ ፓሽኑን አውቆታል። በቃ እነዚህን አረጋውያን ማንሳት መንከባከብ ነው። ይህ ሰው የዘላለም ቤቱንም ሰርቷል፣ የራሱንም ሳቲስፋክሽን እየኖረ ነው። ስለ ዓለም አይጨነቅም፣ አያገባውም። የራሱን ነገር ቀጥ ብሎ ይኖራል። ሌሎች ሰዎች በቃ እንዲህ ብዬ ብዙ ጠቅስላችሁ ልጆች በጣም የሚወዱ ሰዎች አሉ። ስራቸውን ከልጆች ጋር ሊንክ አድርገው በጎ አድራጎት ቦታ ሊሆን ይችላል፣ ልጆችን እየተንከባከቡ የሚኖሩ የተለያየ አይነት ገንዘብ ኢቭን ሳይቸግራቸው እና ከሰዎች ጋር መመሳሰል ማንነታችሁን ያሳጣል። ማንነትን መጀመሪያ ማወቅ፣ ማን ነኝ እኔ፣ ምንድነው የምፈልገው፣ ምንድነው የተሰጠኝ ስጦታ፣ በቃ መረጋጋት፣ ከየት ልጀምር፣ እንዴት አድርጌ ላስኪደው በማስ እናስብ ነበር። ኦኬ አክሰፕት አድርጉት። ስሩ ታይም ግን የሚቀየር ነገር ነው። ልቤስ ምን ይለኛል የሚለው ነገር እና ይህንን ሀሳብ ዛሬ ለማሰብ ነው። እስኪ እናንተስ በመንጋ ወይም ደግሞ እንደ ህዝብ ስታረጉት የኖራችሁት ነገር ግን የማትፈልጉት ብዙ ነገር አለ ህይወታችሁ ላይ። በጣም እርግጠኛ ነኝ እንደዛ ከምትሏቸው ውስጥ መቀየር እፈልጋለሁ የምትሏቸው ነገሮች ለሌላም ሰው ኤግዛምፕል ሆኖ አሃ እንዲልበት ያደርገዋልና ኮሜንት ላይ አሳውቁን። ሳምንት በቀጣይ ቪዲዮ እንገናኛለን። መልካም ሳምንት።